አሰላሙ አለይኩም ያሱና ልጆች እንዴት ናችሁ? ባለፈው የጀመርነውን ታሪክ ክፍል 2 ይዤላችሁ መጥቻለሁ። በጥሞና ተከታተሉ እሺ። ዝሆኑ ወደ መይሙን ሄዶ ህይወታችን በዚህ ጫካ እንዲቋጭ ነው የምትፈልገው አለው። መይሙንም ከዛፍ ላይ ወርዶ ይሄ ሁሉ ፍርሃት ምንድነው? ከዚህ በላይ ምን ይፈጠራል? እንድታቀው የምፈልገው ካሁን በኋላ አንበሳውን አላገለግለውም ሲለው መቼም እየቀለድክ መሆን አለበት አለ ዝሆን። ቀልዴን አይደለም ሂዱና ንገሩት ብሎ ወደ ዛፉ ላይ ወጣ። ዝሆኑ ወደ ወፏ ተመልሶ ምን እንደሚሻላቸው ግራ ገብቷቸው እየተመካከሩ እያለ አንበሳው መጣ። ወፏ እንደተለመደው ተርበተበተች። የት ነበርሽ እስካሁን ሲላት መይሙን መምጣት አልፈለገም። አንበሳው እስቲ ደግመሽ ተናገሪ ብሎ መልሶ ሲጠይቃት እየተንተባተበች መይሙን መምጣት አይፈልግም አለችው። እሺ እኔ ሄድለታለሁ በማለት በንዴት እየሮጠ ከኋላም ዝሆኑና ወፏ እየተከተሉት ጉዞ ጀመሩ። መይሙንም ድንጋይ ላይ ተኝቶ ነበር። በድንገት የአንበሳውን ድምጽ ሲሰማ ከእንቅልፉ ባነነ። ወደ ዛፍ ላይ ወጣና ውረድ አንተ ደካማ ብሎ ተጣራ። ውረድ አንተ ደካማ ጦጣ ሲለው አልወርድም፣ ካሁን በኋላ አንተን አላገለግልህም፣ ንግግሬን ሰማህ አይደል ሲለው አንበሳው ተናዶ ዝሆንን ይሄን ዛፍ በግዙፍ ሰውነትህ ነቅንቀው አለቃዬ ሲለው ዝሆን ጮህበት። ዝሆኑም የተባለውን ማድረግ ጀመረ። በዚህ ጊዜ መይሙን ከዛፍ ሊወድቅ ነበር። ነገር ግን አንድ ቅርንጫፍ ይዞ ወደ ሌላኛው ዛፍ ተዘዋወረ። አንበሳውም ከዛፉ ውረድ፣ ይሄ ለመጨረሻ ጊዜ ነው መጠይቅህ አለው። አልወርድም፣ ቅጣቱ አንተ ላይ ነው የሚሆነው ታያለህ በማለት ጦጣው ዛተበት። እነዚህ እንስሳቶች ካንተ ጭካኔ ያላቅቃቸዋለሁ፣ ራስህ 2 ቦታ ነው የምሰነጥቀህ፣ ጠብቀኝ። አንበሳው ተናዶ እኔን ነው እንደዚህ የምታስፈራራኝ? እሺ እጠብቅሃለሁ፣ በዚህ ጫካ ውስጥ የሁሉም መቀጣጫ ነው ማረግህ ብሎ ጥሎት ሄደ። መይሙንም አሳይሃለሁ፣ 2 ቦታ ነው አናትህን የምሰነጥቀው፣ አንተ ኩራተኛ ብሎ ተናገረው። ዝሆኑ ወደ ዛፉ ጋር ጠጋ ብሎ ቅርታ አድርግልኝ መይሙን፣ ነገር ግን እኔ እሱን መታዘዝ ስላለብኝ ነው። እኔ ይሄን ቃል አልወደውም፣ ነገር ግን አትጨነቅ፣ ቃል እገባልሃለሁ፣ ከዚህ አንበሳ ጋር በቅርቡ እንላቀቃለን አለው ጦጣው። ጥንቸሏ እንደተለመደው ለአንበሳው ፍራፍሬ አቅርባለት ወደ ቤቷ ተመለሰች። ወፏም እንጨት ይዞ ቤት ሊገነባ ሲል አንበሳው ከዚህ ቦታ እንዲሄድ በመቆጣት አባረረው። አንበሳው በዛ ሌሊት እንቅልፍ አልወስድ አለው። አይኑን በጨፈነ ቁጥር መይሙን ድንጋይና ኮኮናት ሲወረውርበት ሲዘንብበት ይታየዋል። በእንቅልፉ እየባነነ በመደናገጥ እንዴት ይሄን ጦጣ ፈራዋለሁ እያለ ያወራል። አንበሳው እንቅልፍ እንዳልተኛ ያስታውቅበት ነበር። ዝሆንና ጥንቸሉ በአንበሳው ሁኔታ በመገረም በእርግጥ እንዳልተኛ ያስታውቃል እያሉ እየተንሾካሾኩ በንዴት አንበሳው እናንተ ደካሞች ምንድነው የምታወሩት ብሎ ሲጠይቃቸው አይ ገላህ ለመታጠብ ውሃ እናምጣልህ ብለው ጠየቁት። አንበሳው አልፈልግም ብሎ ጮኸባቸው። በዚህ መሃል መይሙን ከዛፍ ወደ ዛፍ እየዘለለ አንተ ኩራተኛ ቆይ ጠብቀኝ መጣሁልህ፣ ራስህን አዘጋጅ ብሎ ወደ አንበሳው ጋር ሲጠጋ በመናቡ ለዝሆንና ለወፉ መይሙን የት ነው ያለው እያለ ሲጠይቃቸው እነሱም መይሙንን እንዳላዩት ሲነግሩት ተናዶ ከፊቱ እንዲሄዱ ነገራቸው። አንበሳው በእንቅልፍ እጦት ምክንያት እየተንዘባዘበ መንገድ ለመንገድ እየሄደ ሐይቁ ዳር ደርሶ ውሃ ጠጣ። በዚህ ሁኔታ ላይ ያለ መሽቶ እንቅልፍ ለመተኛት እየሞከረ በህልሙ እንደ ቅዠት መይሙን በጣም ትልቅ ሆኖ የአንበሳውን ጭንቅላት ደጋግሞ ሲመታው አየ። ብድን ብሎ ተነስቶ ለብቻው አንተ መይሙን የት ነው ያለኸው? ና ውረድ ብሎ ይጣራል። አይኑ በእንቅልፍ እጦት ምክንያት በጣም ቀልቷል። ባለፈው መይሙን የተናገረውን ንግግር በህልሙ ደጋግሞ ይመጣበታል። በዚህ ሁኔታ ቀናቶች፣ ሌሊቶች ቀጠሉ። አንበሳው እንቅልፍም ሆነ ምግብ መብላት አቃተው። በጣም ደካማ ሆነ። መይሙን እንደተለመደው ዛፍ ላይ ሆኖ እንቅልፉን እየተኛ ነበር። በዚህ መሃል ጓደኞቹ ዝሆን፣ ወፍና ጥንቸል እየሮጡ መይሙን ጋር መጥተው ያሰብከው እቅድ እየተሳካ ያለ ይመስላል እያሉ ሲያወሩት የምን እቅድ ነው የምታወሩት ብሎ ጠየቃቸው። አንበሳው ያለበት ሁኔታ ደስ አይልም ብለው ነገሩት። በዚህ ጊዜ መይሙን ያሰበውን ለማድረግ ተነስቶ ሄደ። አንበሳው ይሄ ጦጣ ይዋሻል፣ ስለሱ ማሰብ ካላቆምኩኝ በጣም እጎዳለሁ፣ መተኛት አለብኝ፣ በጣም ደክሞኛል እያለ ከራሱ ጋር እያወራ መይሙን 2 ድንጋይ በእጁ ይዞ እየዘለለ ወደ አንበሳው ጋር ሄደ። አንበሳው መይሙን ገዝፎ ትልቅ ሆኖ ታየው። ይህም ከእንቅልፍ እጦት ጋር የተያያዘ ምክንያት መሰለው። መይሙንም አንተ ደካማ እኔ እዚህ ጋር ነኝ ብሎ ሲጣራ አንበሳው ተወኝ እባክህ ብሎ ጥሎ ሮጠ።
በዚህ ጊዜ የመይሙን ጓደኞች ዝሆን፣ ወፏና ጥንቸሉ በደስታ በፈንጠዚያ መዝለል ጀመሩ። አንተ የጫካችን ጀግና ነህ፣ እኔ እኮ ምንም አላረኩም ሲላቸው፣ አንተ እኮ ከዚህ አንበሳ ጭካኔ ገላገልከን፣ በጣም ነው ያስደሰትከን፣ ባለውለታችን ነህ እያሉ አሞገሱት። የኤሊው አባት ታሪኩን ለልጆቹ ከነገረ በኋላ ወንዱ ኤሊ ጥፋቴን አውቃለሁ አለ። እህቱ ደግሞ ምን ልታረግ አስበሃል ብላ ጠየቀችው። ሄጄ ላጠፋሁት ጥፋት ይቅርታ ጠይቃለሁ፣ ይቅር ይለኛል ብዬ ተስፋ አደርጋለሁ፣ እርግጠኛ ነኝ ይቅርታ ይልሃል፣ አትጨነቅ ብሎ አባቱም አጽናናው። ልጆች ይቅርታ ትልቅ ቦታ አለው። ልጆች ኃይል አለን ብለን ሰውን መጉዳትና ማሰቃየት የለብንም፣ አንድ ቀን እኛ ላይም ሊደርስብን ይችላልና። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።